የእግዚአብሔርን ቃል ከሁለተኛ ነገሥት ምዕራፍ 2 ቁጥር 19 ጀምሮ ያለውን ቃል አነባለሁ። በጌታ በኢየሱስ ስም አነባዋለሁ። ቁጥር 19 ላይ የከተማይቱም ሰዎች ኤልሳን እነሆ ጌታችን እንደምታይ የዚህች ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው፣ ምድሪቱም ፍሬዋን ታጨነግፋለች አሉት። እርሱም አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። ያንንም አመጡለት። ውሃው ወዳለበት ምንጭ ወጥቶ ጨው ጣለበትና እግዚአብሔር እንዲህ ይላል አለ፣ ይህንን ውሃ ፈውሼዋለሁ። ከዚህ በኋላ በሉት እስቲ፣ ከዚህ በኋላ ሞትና ጭንገፋ አይሆንበትም። ከዚህ በኋላ ሞትና ጭንገፋ ምን አይልበትም? አይሆንበትም። በዓለም ዙሪያም ያላችሁ ይህን ቪዲዮ የምትከታተሉ ይህን ቃል በሕይወታችሁ ላይ አውጁ። ከዚህ በኋላ ሞትና ጭንገፋ አይሆንም በሉ እስቲ። አይሆንም፣ 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 አይሆንም። በአገልግሎታችሁ ላይ አይሆንም፣ በትዳራችሁ ላይ አይሆንም፣ በስራችሁ ላይ አይሆንም፣ በጤንነታችሁ ላይ አይሆንም፣ በምትጀምሩት ነገር ላይ አይሆንም፣ አይሆንም፣ አይሆንም በኢየሱስ ስም። በነብዩ ኤልሳ ይህ መልእክት መጣ። ይህ መልእክት ያንድን ሰው ቤት ያንድን ሰው ቤተሰብ ብቻ አይደለም፣ ያንድ ሰፈርን ሰው ብቻ አይደለም፣ ሙሉ ከተማዋን ያሳረፈ መልእክት ነው የመጣው። ኢሚዲየትሊ ይህ ቃል ከመጣ በኋላ በነቢያት መንፈስ ይህ የትንቢት መንፈስና ቃል ከመጣ በኋላ ሙሉ ምድሪቷ ከዚህ መንፈስ አሰራር አረፈች። እስከዛ ቀን ድረስ አይደለም መጽሐፍ እስካሁን ድረስ ውሃው እንደተፈወሰ ቀረ ይላል። ሞትና ጭንገፋ ለማድረግ በቅዱሳንም በምድሪቱም ላይ ከዲያብሎስ ስር የሚሰሩ መናፍስቶች አሉ። በዚህ ኤሪያ ላይ ብቻ የሚሰሩ ማለት። አሁን ለምሳሌ ሞትና ጭንገፋ ብዬ ስናገር አንዳንድ ሰው ሞት ብዬ ስናገር የስጋን ሞት ብቻ ነው የሚያስበው። ከስጋ ሞት ባሻገር በጨለማው ዓለም ላይ የሰውን ትዳር የሚገድል አለ፣ የሰውን ጤንነት የሚገድል አለ፣ የሰውን ሰላም የሚገድል አለ፣ ሰው የጀመረውን ነገር አጨንግፎ የሚገድል አሰራር አለ። እዚህ ዛሬ ይህንን መልእክት ስትሰሙ በቅርብም ይሁን በሩቅ በስራችሁ ላይ ይሁን በጤንነታችሁ ላይ በቤታችሁ ላይ ይሁን በልጆቻችሁ ላይ የተሰራ የሞትና ጭንገፋ መንፈስ ይፈርሳል። አንዳንድ ስጋዊ ሰው ነገሮች ሲጨነግፉ ነገሮቹ የጀመራቸው ነገር ሲባክኑበት ሲወድቅበት የሆነ ነገር ጀምሮ ያ ነገር ሲጠፋበት ሲገደልበት ነገሩ ሲያበቃ በቃ እግዚአብሔር ስላልፈቀደ ይሆናል ሊል ይችላል። ነው አይደለም። እቺ የምትኖሩባት ምድር የክርስቶስ የሆናችሁ ሁሉ የክርስቶስ ተቃዋሚ የሆነ ሁሉ የእናንተ ተቃዋሚ ነው። ለዚህ ነው ያዕቆብ ሲናገር ያዕቆብ ምዕራፍ 4 ላይ እንደዚህ አለ፣ ዲያብሎስን ተቃውሙት እርሱም ከናንተ ይሸሻል። ቀኝ እጅ ነሳና በእግዚአብሔር ኃይል ይሰበራል በሉ። ኡታካፓሪያታያስ እስቲ ይሰበራል በሉ። ድገም ውስጤ በመንፈስ ሆናችሁ ስትናገሩ ከጠላቶቻችሁ በላይ ሆናችሁ የዲያብሎስ ሥራ የሚፈርስበት ዓለም ላይ ሆናችሁ ነው የምትናገሩት። ተገባችሁ ያለውን ሰው አንተም ቤትህም ህይወትም ነፃ ይወጣል በሉት። አገልጋዮች እንኳን ሆናችሁ አገልግሎታችሁን ለማጨንገፍ የሚተጋ መንፈስ አለ። አንድ ጊዜ ታይተ የሆነ ሰዓት ላይ ጠፋ የት ሄደ እንዲባል የሚፈልግ መንፈስ አለ። ይህንን ከምድራችን ላይ መታወት በኢየሱስ ስም። በተቀባ ላይ የሚወጣ ጭንገፋ ይሰበር፣ ይሰበር፣ ይሰበር በኢየሱስ። ይህ የሄሮድስ መንፈስ ነው። አዲስ ኪዳን መግቢያ ላይ ስታዩ ንጉሥ እንደተወለደ በሰማ ጊዜ ወዲያውኑ በምድሪቱ ላይ ያሉ ሕፃናቶችን ሁሉ ማስገደል ጀመረ። የሰውን ደም ለመጠጣት ፈልጎ አይደለም፣ የተቀባን ደም ለመጠጣት ነው። ልጆችን ሁሉ አስገድሎ ግን ኢየሱስ ጋር ግን ሲመጣ አልቻለም። አሜን፣ 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 ሃሌሉያ። አንተ ጋር ሲመጣ ግን አይችልም በሉት። ሙሴንም ስታዩ ኢየሱስንም ስታዩ ከዚህ ጭንገፋና ከዚህ ሞት መንፈስ አምልጠዋል። ስላመለጡ በምድር የነበራቸውን ዓላማና ሐሳብ ፈጽመው አልፈዋል። ሁለተኛ ነገሥት ምዕራፍ 2 ላይ ስታዩ ኤልሳ የሚባል ሰው አለ። የሁለተኛ ነገሥት የኤልያስ አገልግሎት መጨረሻና የኤልሳ አገልግሎት ጅማሬ የምታገኙበት ነው። ምዕራፍ 1 እና 2 ማለት ነው። ኤልሳ ኤልያስን የሚከተል ነብይ ነው። ኤልያስን እየተከተለ ዮርዳኖስን ከተሻገሩ በኋላ እጥፍ ቅባት በሱ ላይ ወረደበት፣ እጥፍ መንፈስ አገኘው። ከተሻገረ በኋላ ግን ኤልያስ ሲያርግ እጥፍ መንፈስ በኤልሳ ላይ ወደቀበት። አንዳንድ ሰው ካለበት ከበባ ነፃ ወጥቶ ዛሬ እጥፍ መንፈስ ይዞ ይሄዳል። ለጥያቄው መልስ ሆኖለት እጥፍ መንፈስ ተቀብለው ይሄዳል። ብዙ ስራ የሚሰራው በዚህ ቃል ውስጥ ነው። ዝግጁ የሆናችሁ ሁሉ የትንቢታዊ መልእክት በሕይወታችሁ ይሆናል። በጣም ያስደንቃል። እጥፍ መንፈስ ይዞ ከኤልያስ የወደቀውን መጎናጸፊያ አንስቶ አባቴ አባቴ ከጮኸ በኋላ ኤልያስ ከሱ ከተሰወረ በኋላ መጎናጸፊያውን ይዞ ሄዶ
በዮርዳኖስ ፊት ለፊት ቆመና የኤልያስ አምላክ ወዴት ነህ ብሎ መጎናጸፊያውን አንስቶ ውሃውን መታው፣ ባህሩም ተከፈለ ይላል። ስለዚህ ለብቻው ሲሻገር የነቢያት ልጆች አዩት፣ ኤልያስ የለም። ልክ ኤልሳን ሲያዩ ልብሱ አልተቀየረም። ይህ ሰው ምኑም በስጋ የተቀየረ ነገር የለም። ነገር ግን ኤልያስ ላይ የነበረ መንፈስ እሱ ላይ እንደመጣ አወቁ ይላል። ቀድመው እንደ ኖርማል ሲያወሩት የነበሩ ሊሄድብህ ነው ጉድ ፈላብህ ሲሉ የነበሩ ቅባት ተቀብሎ ሲመጣ ሰገዱለት ይላል። ኢሚዲየትሊ እነዛ ነቢያቶች ኤልያስ ተራራ ላይ ወስዶት ከሆነ የሆነ ቦታ ወስዶት ከሆነ እግዚአብሔር መንፈስ እንፈልገዋሉ። ሊፈልጉ ወጡ። 3 ቀን ሙሉ ፈልገው አጥተው ወደ ኤልሳ መጡ። ለኤልሳ ነገሩት። መጀመሪያውኑ ነግሬያቸዋለሁ አትሂዱ ብያቸዋለሁ። በዛ ውስጥ ያሉ የከተማይቱ ህዝብ ጥቂት የሚሆኑ የከተማይቱ ህዝብ ወደ ኤልሳ መጡ። የከተማን ጉዳይ ይዘው ነው የመጡት። መጡና ኤልሳ ፊት እንደዚህ ያሉ፣ እንደምታይ እቺ ምድር መልካም ናት፣ ነገር ግን በዚህች ምድር ላይ የሚሰራ መንፈስ አለ፣ ሞትና ጭንገፋ አለ። ውሃው ላይ የጭንገፋ መንፈስ የሞት መንፈስ ተቀምጦበታል አሉ። እውነት ነው። በዛች ምድር ያሉ ሁሉ በጭንገፋ መንፈስ ይጠቃሉ። ጸንሰው ልጆቻቸው ይጨነግፋሉ። በሚያደርጉት ነገር ሁሉ ላይ ይህ የጭንገፋና የሞት መንፈስ አታክ ያደርግባቸዋል። የሞትና የጭንገፋ መንፈስ ሁሉ ጊዜ አሰራሩ ነገራችሁ ሲጀምር ዝም ይላል። ነገራችሁ ጀምሮ የሆነ ስቴፕ ላይ ሲደርስ መጥቶ ይመታል። አንዳንዶች አሁን ልጅ እየጨነገፈባችሁ ያላችሁ ከዚህ መንፈስ አሰራር ዛሬ ነፃ ትወጣላችሁ። ስለዚህ በጣም ይደንቃል። ለኤልሳ መጥተው እንዲህ ብለው ነገሩት፣ እቺ ምድር በሞትና በጭንገፋ ውስጥ ነው ያለችው፣ እባክህን እቺን ምድር አድንልን፣ ነፃ አውጣልን አሉት። ይህ ጉዳይ በሰው አቅም፣ በሰው ብርታት፣ በፊዚሺያን በዶክተሮች የሚሰራ ስራ አይደለም፣ በእግዚአብሔር ቅባት እንጂ። እዚህም ዛሬ የመጣችሁ ለሰው የማይቻለው ነገር በእግዚአብሔር ቅባት ተሰርቶ ነገር ተቀይሮ ትሄዳል። አሜን፣ 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 አሜን። አንድ ሰው እጅ ባፍ የሚያስጭን የጌታ ታምራት በእግዚአብሔር ቅባት ይሆንለታል። ኢሳይያስ 10 ላይ ሲናገር ከቅባቱ ውፍረት የተነሳ ቀንበር በማን ቅባት? አጠገባችሁ ያለውን ሰው በእግዚአብሔር ቅባት በሉት እስቲ። ሞትና ጭንገፋ ይሰበራል በሉት። ይህን ሲሉ እንደዚህ አለ፣ ማሰሮ አምጡልኝ፣ ጨው አምጡልኝ አለ። ጨውን ጨመረበትና ወደ ባህሩ ሄደ፣ ወደ ውሃው ሄደ። ጨውን አመጣና ውሃ ላይ ጨመረው። ከዚህ በኋላ ይህ ውሃ ተፈውሷል አለ። ሞትና ጭንገፋ አይሆንበትም አለ። አንድ አማኝ ካለ ጮሆ አሜን ይበል። ድገም ውስጤ። በአንድ ሰው ላይ በዚህ ትንቢት መንፈስ እናገራለሁ። በስራችሁ፣ በጤንነታችሁ፣ በአገልግሎታችሁ ላይ ከዚህ ቀን ጀምሮ ሞትና ጭንገፋ አይሆንም። አንድ ሰው በእግሮቹ ቆሞ ይህን ቃል ይቀበል። ከዚህ በኋላ ሞትና ጭንገፋ አይሆንም። በስራችሁ ላይ አይሆንም። በትዳራችሁ ላይ አይሆንም። በልጆቻችሁ ላይ አይሆንም። በጤንነታችሁ ላይ አይሆንም። አይሆንም፣ 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 አይሆንም በኢየሱስ ስም። ቀኝ እጃችሁን ከፍ አድርጉና ሰብሬ እወጣለሁ በሉ እስቲ። አንድ ሰው ከዚህ ከበባ ሰብሮ ይወጣል። አንድ ሰው ከዚህ ተጽዕኖ ሰብሮ ይወጣል። ሙሉ ምድሪቱ ከዚህ መንፈስ አሰራር ኢሚዲየትሊ በአንድ ነቢይ ቃል ከእግዚአብሔር በሰማው ድምፅ ሙሉ ምድሪቱ ነፃ ወጣች። ዘሩ ብቻ አይደለም፣ በዙሪያው ያሉት ሁሉ ከዚህ ተጽዕኖ ነፃ ይወጣሉ። አጠገባችሁ አንተ ትቆማለህ በሉት። ያስጨነቀ ነገር ግን ይወድቃል በሉት። አሜን፣ አሜን፣ አሜን። ተማሪዎች ትምህርታቸውን ጀምረው እንዳይጨርሱ፣ አገልጋዮች አገልግሎታችሁ ላይ የአገልግሎታችሁ የመጨረሻው ምዕራፍ ላይ እንዳትደርሱ። አገልግሎትን መጥቶ ፌል የሚያደርግ ስፒሪት አለ፣ በተለያየ አይነት መንገድ የሚሰራ ማለት ነው። ሳምሶንን ይህ ስፒሪት ያገኘው በደሊላ በኩል ነው። ደሊላ ዋና የተላከችው ሳምሶንን ለማስደሰት አይደለም። ደሊላ በሳምሶን ህይወት ላይ የተገለጠችው የሳምሶን የቅባትን ህይወት የኃይልን ህይወት ለማቋረጥ ለማጨንገፍ ነው። እዚህ ኢሚዲየትሊ ሐሳቧ ሲሳካለት በቃ ቅባቱ ጨነገፈ፣ የኃይል ህይወቱ ተቋረጠ። ለዚህ በፍልስጤማውያን ዘንድ በጠላቶቹ ፊት መላገጫ ሆነ። ቅድም ስለ ሄሮድስ መንፈስ አሰራር ተናግሬያለሁ። ሐዋርያት ሥራ ምዕራፍ 12 ላይ ሄዳችሁ ስታዩት መጀመሪያ ያዕቆብን አስገደለ። ያዕቆብ ላይ የተሰራ የጭንገፋ የሞት መንፈስ የያዕቆብን ስጋ ለመግደል አይደለም፣ ዋናው ዓላማ አገልግሎቱን ለማቋረጥ ነው። አገልግሎትን ሲያቋርጥ መንፈስ የሆነን ነገር መጥቶ ኦብስታክል ሲያስቀምጥ ትልቁ ዓላማው ነገ የሚፈቱ ትውልዶች፣ ነገ የሚያመልጡ ትውልዶች በዚህ ቅባት ውስጥ እንዳያመልጡ ነው ዓላማው። ያዕቆብን ካስገደለ በኋላ ጴጥሮስ ጋር መጣ።
በያዕቆብ ሞት አይሁድ ደስ ተሰኝተዋል። ደስ የተሰኙበት ምክንያት የሚመሰክሩት ወንጌል የሚናገሩለት ወንጌል አንድ ሰው ያዕቆብ ወጥቶ የሚናገረውን ነገር እንዳይናገር በቃ ያ ምዕራፍ ያዕቆብ ላይ ተዘግቷል። ስለዚህ ሄሮድስ እንዲያደረገ ጨምሮ ማንን አስያዘ ይላል? ጴጥሮስን አስያዘ። የሐዋርያት አዕማድ የሚባለው ያዕቆብ ሲገደል ደስ ከተሰኙ ጴጥሮስ ሲገደልማ በቃ እልል ነው የሚሉት፣ ስጦታ ይሰጣጣሉ አለ። ዩሲ አንዳንዶቻችሁ ስራችሁ ፌል ሲያደርግ፣ ጤንነታችሁ ፌል ሲያደርግ፣ ላይፋችሁ ፌል ሲያደርግ ይህ የሞትና የጭንገፋ መንፈስ ህይወታችሁ ላይ መንገዳችሁ ላይ ስራውን ካሳካ የሚደሰቱ ሰዎች አሉ። ዛሬ ግን አንድ መልእክት አለ እዚህ ስፍራ ላይ እግዚአብሔር ለጠላቶቻችሁ ደስታ አሳልፎ አይሰጣችሁ። አሜን አሜን አሜን። ታማለች ብለው ባወሩበት አፋቸው ጤንነትን ይናገራሉ። ወድቃለች ብለው ባወሩበት አፋቸው ከፍታን ይናገራሉ። አበቃ በተባለበት ምዕራፍ አዲስ ምዕራፍ እንደተከፈተ ለጠላቶቻችሁ ያወራሉ። ይህ በእግዚአብሔር ኃይል ይሆናል ይሆናል ይሆናል። ሶማንያ ታያስ በጣም ይደንቃል። ጴጥሮስን አስይዞ እንደ ነገል ይገለው በአራት ፈረቃ በአራት ወታደሮች እየተጠበቀ ውስጠኛው ክፍል ታስሮ፣ ስለዚህ ምናልባት እነሱ እንዳይደክሙ በአራት ፈረቃ ጥቂት ሰዓት የሆነ ጠብቆ ሌሎች ደግሞ ይመጣል። አጥብቀው እየጠበቁበት ባለበት ለምን መሰላችሁ? ዋናው ዓላማ የጴጥሮስ አገልግሎት እንዳይቀጥል፣ ነገ ወጥቶ ወንጌልን እንዳይናገር፣ ነገ የክርስቶስን ኃይል እንዳይገልጥ፣ ነገ አዲስን ምዕራፍ በወንጌል እሳት ውስጥ ሆኖ ለትውልድ እንዳይደርስ አገልግሎቱን ለመግደል ለማጨንገፍ የተላከ መንፈስ ነበር። አንዳንዶቻችሁ አላችሁ አሁን እዚህ ስራችሁ ሰክሲድ አድርጎ ተከናውናችሁ በስራችሁ ተከናውናችሁ የእግዚአብሔር መንግስት እንዳትሰሩ በስራችሁ ላይ የተሰራ ስራ አለ። ዛሬ ግን ከስራችሁ ዙሪያ ይሰበራል። የምትሰሩት ስራ ሁሉ 100 እጥፍ ይከናወናል። ድንገት ጴጥሮስ እንደነገል ይገደል። ማታ ላይ አንድ ነገር ሆነ። ሞትና ጭንገፋ አይሆንም ብሎ ጴጥሮስ ታስሮ በነበረበት ቤት ውስጥ የጌታ መልአክ ገባ። በዛ እስር ቤት ውስጥ ብርሃን በራ። ጴጥሮስን ከጭንገፋ ከሞት የሚያወጣ የእግዚአብሔር ኃይል ተገለጠ። ዛሬ አውጃለሁ በትንቢት መንፈስ በጴጥሮስ ሕይወት ላይ ታስሮ በነበረበት ቦታ ላይ የበራ የጌታ ብርሃን ዛሬ በቤታችሁ ላይ ይብራ 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 በኢየሱስ። አንድ አማኝ ካላጠገባችሁ ያለውን ያዙና አሁን ነገር እየተቀየረ ነው በሉት። በብዙ ሰው ሕይወት ላይ እግዚአብሔር ብርሃን እያለፈ ኦታኒ ማሰፈለ ኩዳሃቲያ ራቦታያስ። አሁን ቅዱሳን ነው ዘና ብለን የተቀመጥነው። ጠላቶቻችን እንደዚህ ዘና ብለው መቀመጥ አቅቷቸዋል። ተብረክርከዋል። ዙፋናቸው ተመተዋል። ሽባ ሆነዋል። የሞትና የጭንገፋ መንፈስ እየረገፈ ነው። ይህን ቪዲዮ እያያችሁ ባላችሁበት ከዚህ መንፈስ አሰራር በኢየሱስ ስም ነፃ ውጡ። በኢየሱስ ስም ነፃ ውጡ። መልአኩ ገባ፣ ተገለጠ። መልአኩ ሲገለጥ እስር ከላዩ ላይ ተፈታ። ኦኑን ነካውና ና ተነስ፣ ሞትና ጭንገፋ ተሰብሯል፣ ትቀጥላለህ። አንድ ሰውን ሊገድል በመጣ እስራት ላይ እሳት ወረደ። ያንተ ነገር ይቀጥላል። ያንተ ነገር ይቀጥላል፣ ይቀጥላል። በኢየሱስ ተገለጠ የጌታ ብርሃን። ከዛ የመጀመሪያውን በር አለፉ፣ ሁለተኛውን በር አለፉ። የከተማይቱን በር ጋር በደረሱ ጊዜ ልብ ብላችሁ ስሙኝ። የከተማን በር ሁለት ሰው አይደለም የሚዘጋው፣ በጣም ብዙ ሆኖ ነው የሚዘጉት የሚከፍቱት። ያንን ለመክፈት ብዙ ሰው መጠራራት አለበት። ነገር ግን በጴጥሮስ ሕይወት ላይ የተገለጠ የጌታ ብርሃን ከሱ ጋር የጌታ መልአክ ስለነበረ የከተማይቱ በር አውቆ ተከፈተ። አትቀጥልም ብሎ የተዘጋብህ ምዕራፍ ዛሬ አውቆ ተከፈተ። ተከፈተ በኢየሱስ ስም። አንድ ሰው ተከፍቷል በለው። ድገም ውስጤ። አንዳንዶች ልጅ እንዳይኖራችሁ የተዘጋ ምዕራፍ ዛሬ በትንቢት መንፈስ እናገራለሁ። ተከፈተ በኢየሱስ ስም። እጃችሁን ከፍ አድርጉና ሆኖልኛል በሎ። የከተማይቱ በር አውቆ ተከፈተ። እያለቀሱ የነበሩ ሐዋርያት እባክህን ጌታ ሆይ ጴጥሮስን ይፈታ እያሉ እያለቀሱ የነበሩ ገና ጸሎታቸውን ሳይጨርሱ በር ተንኳኳ። አሜን 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 አሜን። አንድ ሰው እስቲ ጮኸት ያለው ሰው ያምጣ እስቲ ለጌታ። ያ የተዘጋው ምዕራፍ ተከፍቶ የጴጥሮስ ሕይወት አገልግሎት ቀጥሎ በር ተንኳኳ።
አንዳንዶች ከሞትና ከጭንገፋ መንፈስ እግዚአብሔር ቤታችሁን ስላስመለጠ የጸሎት መልሳችሁ በር እያንኳኳ ይመጣል። አሜን አሜን አሜን። በር ሲንኳኳ የሚያገኝህ ጭንገፋ፣ ሞት፣ ውድቀት አይደለም። የሚያገኝህ የጸሎት መልስ ነው። እዚህ ጴጥሮስ እንደገና አገልግሎቱን ቀጠለ። እስቲ እጃችሁን ከፍ አድርጉና እንደገና ቀጥላለሁ በለው። አማሆታሊያ ቨሬኮታያስ አትቀጥልም የሚል እያለ እንደገና ቀጥላለሁ በለው። እንደገና ጤነኛ ሆነ፣ እንደገና ብርቱ ሆነ፣ እንደገና አምሮብህ፣ እንደገና በእግዚአብሔር ኃይል ሥራ ተሰርቶ በኢየሱስ ስም ትቀጥላለህ። ስንጸልይ ከዚህ ብቻ አይደለም የሚመታው፣ ከቤታችሁ፣ ከስራችሁ ላይ፣ ከሩቅ ስፍራም ባችሁ ያለውን ሰው ያንተ ስራ እዚሁ ነው የሚሰራው በሉት። የት የት የት? ሃሌሉያ! ታምናላችሁ? ኤልሳ ሙሉ ምድሪቱን የሚያሳርፍ ቃል ይዞ ተነሳ። ከዚህ በኋላ ሞትና ጭንገፋ አይሆንም። ስለዚህ በስራችሁ፣ በጤንነታችሁ፣ በአገልግሎታችሁ፣ በቢዝነሳችሁ፣ በእናንተ በሆነው ነገር ላይ ከዚህ በኋላ ሞትና ጭንገፋ አይሆንም።